Welcome to FSX Amarish. ስሜ ፋይሰል ሽፋኖ የዛሬ እንግዳዬ የሄላስ ቢዩቲ ፋውንደር እና ባለቤት ሄለን የማነ she is a very extremely ambitious woman. እዚህ ኮሚቴ ደግሞ በጣም ኢንቮልቭ ታደርጋለች፣ ኮሚቴውን ትረዳለች። ሄለን ጥሪና ክብር ስለመጣሽ በጣም አመሰግናለሁ። በጣም አመሰግናለሁ ፋሲል ኢንቫይት ስላደረግሽ። አይ እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? ሰመር እንዴት ነበር? ቆንጆ ኢትዮጵያ ሄድሽ? ሪሰንትሊ መቼ ነበር? ኤፕሪል ላይ ሄጄ ነበር። ኦኬ ሶ ኢንተርቪው ጀምሮ ስለ ሄላስ ቢዩቲ ነው። እሺ የመጀመሪያው ስቶር መቼ ነው የከፈትሽው? የመጀመሪያው ፍላግሺፕ ስቶራችንን አዲስ አበባ ላይ የከፈትነው ኦክቶበር 2020 ላይ ነበር። ኦኬ ከፓንዳሚክ በኋላ ማለት ፓንዳሚኩ ኦልሞስት ተጀምሮ እያለ ማለት ነው። ኦክቶበር 2020 አይ ቲንክ ፌብሩዋሪ ማርች ላይ ነበር አይደል? ሃይ ነበር ፒክ ላይ ነበር። ፓንዳሚኩ ሳያልቅ እንዴት ነበር? በጣም ጥሩ ነበር ማለት የመጀመሪያ ስቶራችን እንደመሆኑ አይ ቲንክ አዲስ አበባ ላይም ሙሉ የራሱ ብራንድ ስቶር ያለው ካምፓኒም አልነበረም። የመጀመሪያው ነው ማለት ይቻላል ኢትዮጵያ ላይ አዲስ አበባ ላይ። so it was exciting። ቦሌ ላይ ነበር። ጥሩ ነበር። የተወሰኑ እቃዎች ነው የነበሩን ያኔ ያው ብዙ ቫራይቲም አልነበረንም፣ ግን በጣም ጥሩ ፊድባክ ነበረን። ጥሩ ነበር በጣም ሰክሰስፉል ነበር። ኦኬ ስንት ሰራተኞች ነበር ስንጀምር? ወደ አውድ ሴይ 4 አካባቢ ነበረ። ለምን የሜካፕ ኢንዱስትሪ ለመመረጥሽ? የሜካፕ ትወጃለሽ? ምንድነው ምክንያቱ? ሆነስትሊ ስፒኪንግ እኔ ቴክኖሎጂ ባክግራውንድ ነው ያለኝ። ኦፍ ኮርስ ቴክኖሎጂ ባክግራውንድ ላይ ሆነ ሜካፕ አትጠቀምም ማለት አይደለም፣ ግን በቃ there is this ላይፍ ስታይል ሞር ኦፍ ኮዲንግ ላይ ባክኤንድ ላይ እሰራለሁ። so I'm more focused on እንትን ላይ የነበርኩት ማለት ነው። ፐርሰናሊም ብዙ የሜካፕ የመጠቀም እንትኑ አልነበረኝም እውነት ለመናገር ካስተዳደግ ጀምሮ ምናምን ማለት ነው። ግን ለቢዩቲ ኢንዱስትሪው ለሴቶች ያለው ኢምፓክትን ሳየውና ለፋሽን ጥሩ እይታ ነበረኝ። ጥሩ የሆነ እይታ እወዳለሁ። የፋሽን ሾዎችን አይነበር ድሮ መከታተል ደስ ይለኛል። ማወቅ ማየት ቁንጅናን አደንቃለሁ። ቢዩቲ ሳሎን ሂጂ ሰዓታት ባሳልፍ ደስ ይለኛል። ዝም ብዬ to be around it compared to my sister for example ፀጉራችን እንኳን ለመሰራት ስትሄድ እያማረረች ነው የምትሄደው። እኔ ደስ ብሎኝ ነው የምሄደው፣ ግን ሜካፕ ተጠቃሚ አልነበርኩም። ከዛ ግን ኢቨንቹዋሊ ሳየው ስመላለስ ኢትዮጵያ ያየሁት ጋፕ ነበረ። ለምን የራሳችንን ቢዩቲ ላይ አልጀምርም የሚለው ለምን የለንም የሚለው ከዛ ነው የተነሳው። ከዛ በኋላ ኤክስፕሎር አደረኩኝ ኢንዱስትሪውን እና ወደዛ ልክ ኦኬ ሶ ያንቺ ፕሮዳክሽን ላይ እና ሰፕላይ ቼን ማኔጅመንት ምንድነው ሮልሽ? እዛ ሜካፕ ላይ ሜካፕ ላይ አሁን ከብራንዱን ከመጀመር ጀምሮ ሀሳቡን ምን አይነት ኮንቴንት ይኖረው፣ ምን አይነት ኮሚኒቲ ነው ሰርቭ የሚያደርገው፣ ምን አይነት ናሬቲቭ ነው ያለው ፕሮዳክቱ የሚለው ጀምሮ ከዛ ፕሮዳክት አይተሞቹ ምን አይነት ይዘት ይኖራቸው። እኔ ኬሚስት አይደለሁም በትሬኒንግ ሶ አይ ጀስት ሀሳቤን ፍላጎቴን ነው ከአውትሶርስ አድርጌ ከኬሚስቶች ጋር ነው የምሰራው ማለት ነው። ሶ ፕሮዳክት ዴቨሎፕመንት ላይ ብራንድ ቢልዲንግ ላይ ብራንዱን ሀሳቡን ምናምን ቢልድ ማድረግ ላይ ፕሪቲ ማች ሙሉ ስራ የኔ ስራ ነው ማለት ነው። ያንቺ ሜካፖች ዩኒክ የሚያደርጋቸው ምንድነው ይመስልሽ? ባንቺ ሀሳብ የኔ ሜካፖች ዩኒክ የሚያደርጋቸው አንደኛ ብራንዲንጋቸው ነው። ብራንዲንጉ በጣም ላይክ ኢትዮጵያነትን፣ አፍሪካነትን፣ የጥቁር ሴትን ውበት ጥቁርነት ውበት እንደሆነ ኢንፋሳይዝ አድርጎ በዛ እሱን ሴንተር አድርጎ የሚንቀሳቀስ ነው እና የቫልዩ ሲስተማችን ለየት ይላል። ከዛም በተጨማሪ ደግሞ የፕሮዳክታችን ኳሊቲ ስታንዳርዳቸውን የጠበቁ ፕሮዳክቶች ኤፍዲአይ ሰርቲፋይድ የሆኑ ኢትዮጵያም ሆል ፕሮዳክታችን ኤፍዲኤ የኢትዮጵያን መድኃኒትና ምግብ ቁጥጥር ሰርቲፋይድ የሆኑ በቃ ፕሮሰሱን ጠብቀን ኳሊቲያችንን ጠብቀን ሁሌ ኢምፕሩቭመንት ላይ ፎከስ ያደረገ ብራንድ ነው። ብዙ ጊዜ ምን አይነት ነገር ታያለ? አንዳንድ ብራንዶች ወይም ካምፓኒዎች የሆነ ፕሮዳክት ጥሩ ነገር ይጀምሩና ከዛ ሰው ሲቀበላቸው የመቀነስ አይነት። የኛ ደግሞ ኢስት አትር ዌይ አራውንድ ኳሊቲ ላይ ኮንስታንት የሆነ ፊድባክ ሉፕ አለን። ኮንስታንት የሆነ ኢምፕሩቭመንት ላይ ነው ምን ያለ ነው ብዬ ነው የማስበው እና ሁሌ ማሻሻልን የተሻለ ነገር ይዞ መቅረብ ላይ ፎከስ ያደረገ ድርጅት ወይም ብራንድ ነን። ኦኬ that's good አፕል ፎከስ ኳሊቲ ያደርጋል። ኢንቨስት ፕሮፊት ለመጨመር ይመስላል። ስትጀምሪ እንደነገርሽኝ ኮቪድ ላይ ጀመርሻል።
ኮቨር ታይምና እንዴት ነበር? ስቶር የከፈትነው ነው እንጂ የተጀመረው 2018 ነው ባይዘው 2018 የከፈትነው። ኦኬ ራሳችን ስቶር ኦንላይን እና ዲስትሪቢዩት እናደርግ ነበር የተወሰኑ ሌሎች ስቶሮች ላይ። የራሳችን ፊዚካል ስቶር ነው 2020 የጀመርነው እንጂ ብራንዱ የተጀመረው 2018 ነው። 2018 ነው። ኦኬ 2018 ከጀመርሽ ስቶሩን በ2020 ላይ ጀመርሽ? የራሳችን ፊዚካል ስቶር የከፈትነው 2020 ነው። ኦኬ በ2018 ስትጀምሪ እንዴት ነበር ቢዝነሱን ፕሮዳክት ላይክ ቢዝነስ ማርኬት ለማድረግ ቀላል ነበረ ወይስ? ነው እኔ ማለት ቱ ቢ ኦነስት አንደኛ በቃ የቢዝነስ ዓለም ውስጥ ኦልሞስት የመጀመሪያ አካባቢ ነው የነበረው ማለት ከዛ በፊት ትንሽ ላይክ 2017 ምናምን ላይ ኦልሬዲ የሪዩዘብል ዳይፐር ቢዝነስ የራሴ ብራንድ ነበረኝ። እሱ ላይ ነው በቃ የመጀመሪያ ቢዝነስ ዓለም ውስጥ ተቀላቅዬ መስራት የጀመርኩት በእንደነዚህ ነገሮች ነው። የሪዩዘብል ዳይፐር ቤቢ ማር የሚባል ብራንድ ነበረኝ። ኦንላይን ላይ ማለት ነው 100% ኦንላይን ነው። ያ ፊዚካል ስቶር በየሱፐር ማርኬቱ ምናምን ነበር። ኢትዮጵያ ነበረ ዲስትሪቢዩት እናደርገውና ኤኒዌይስ ምንድነው የሜካፕ when it comes to the makeup እኔ ፕሮብሌም ሶልቭ ማድረጌ የራሳችን ብራንድ ቢልድ ማድረግ መቻሌ በቃ እኔ በምፈልገው ነገር ማምረት መቻሌ ነው እንጂ እንዴት ነው ማርኬት አድርጌ እንዴት ነው የምሸጠው የሚለው ላይ አልነበረኝም እውቀቱ ገባ። ሶ ሰራውት ከዛ መሸጡ it wasn't easy. so as a result ብዙ ሎስ አጋጥሞኛል፣ ብዙ ሎስ ኢንከር አድርጌያለሁ። ኢቭን ከፕሮዳክት ዴቨሎፕመንቱ አንፃር ራሴን ነበር የማዳምጠው። ነስንስ ለምሳሌ በሊፕስቲክ ነው የጀመርኩት መጀመሪያ። ሶ የሊፕስቲኩ ፎርሙሌሽን እኔ የምፈልገው ኦኬ ሊፕስቲክ ትራንስፈር ማድረግ ያለበትን ወደ ዕቃ እንደዚህ ሲነካ ካልወድም እሱ መሆን የለበትም ከሚለው ነው የተነሳው። so I kind of started with the harder version of the lipstick formulations. so that makes it very hard እንትን ለማለት you know ከስተመር ጋር ስትቀርብ ፊድባኩ ጥሩ ላይሆን ይችላል። ቻሌንጅ የሚያደርግ እንትን ነው። ለምሳሌ ሊደርቅ ይችላል ወይ ምናምን አለ። if I started with lip gloss it would have been easier. በኋላ የተማርኩት ነው ግን it's after the loss you know. so እንዴት እንደሚሸጥ በምን አይነት ፕሮዳክት መጀመር እንዳለብኝ ምናምን አላውቅም ነበር ያኔ። so እኔ መስራቴንና ብራንድ መጀመሪያን ይሄንን ነገር አድሬስ ለማድረግ ትልቅ ነገር መጀመሪያን ብቻ ነው ያየሁት። ከዛ ግን through time of course እየተማርክ ብዙ ነገር እየቀየርክ ማርኬቲንግ ስትራቴጂን በደንብ እያሻሻልኩኝ ሌላ ቦታ ከምናስቀምጥ የራሳችን ፍላግሺፕ ስቶር መኖር እንዳለበት ወሰን። ከአንድ ስቶር ጀምረን ከስናፕ ፕላዛ ከዛ 4 ስቶሮች አዲስ አበባ ላይ ነበሩ። አሁን ወደ 2 ደግሞ ሪሳይዝ እንደገና ያው ሽፍት ታደርጋለህ ቢዝነስ ሞዴልህን ቤዝድ ኦን የተለያየ። አሁን አዲስ አበባ ላይ የራሳችን 2 ፊዚካል ስቶር አለን። ወደ ከ40 በላይ ደግሞ የተለያየ ስቶሮች ውስጥ አለን አዲስ አበባ ላይ። ከዛ ውጭ ፍራንቻይዝ ስቶሮች አሉ። ወደ 7 ፍራንቻይዝ ስቶሮች አሉ ኢትዮጵያ ውስጥ ማለት ነው። እና ዩጋንዳ ማለት ፍራንቻይዝ ማለት ነው። ፍራንቻይዝ አሁን ስንት ሰራተኞች ናቸው በጠቅላላ? I would say ከፉል ታይም እና ኮንሰልታንትስ ከ15 በላይ። የአሜሪካ ሼር ማርኬት እንዴት ነው? የአሜሪካው ሼር ማርኬት ሼሩ ብዙ አይደለም። ዋናው ማርኬታችን ያለው ኢስት አፍሪካ ላይ ነው፣ ግን የተወሰነ ከስተመር ቤዝ አለ። ላይክ ዩኤስም ካናዳም ዩሮፕም ሺፕ እናደርጋለን። በኦንላይን ስቶር ነው የምንሸጠው። ሾፒፋይ ስቶር አለን hellasbeauty.com ላይ ከስተመሮች አሉን from all over the US, ካናዳ እና ዩሮፕ። percentage wise I would say maybe about 10% or the market. Do you think you could do better? US market? Yeah, I think it needs work. It just needs work in investment. Otherwise, yeah, it's doable. I mean, የራሳችን niche አለን እኛ። አሁን እኔ ታርጌት የማደርገው ግሩፕ አለ። በጣም የኛን ፕሮዳክቶች በደንብ የሚጠቀሙ ግሩፖች አሉ። እነሱን ፎከስ አድርጎ ኢኒድስ ማርኬቲንግ ኢኒድስ ኮንስታንት የሆነ እንትን ኢፈርት ይፈልጋል እንጂ ያ there is an opportunity ግን the biggest market ያለው ኢስት አፍሪካ። እኛም ኦሪጂናልስ ጀምሮ ለኢስት አፍሪካ ለአፍሪካን ማርኬት ብዬ ስለጀመርኩት that's the biggest market. yeah okay አንድ ኢትዮጵያ ነው እዛ ከሶሻል ሚዲያ ኢንፍሉዌንሰሮች ጋር ትሰራለሽ ፕሮሞት ለማድረግ ሜካፑ እንዴት ነው? ያ በጣም ብዙ ላይክ ሶሻል ሚዲያ ኢንፍሉዌንሰሮች ጋር የተለያዩ ሚዲያዎች ላይ ራሴን በመቅረብ ስለ ድርጅቴ ስለ ስራዬ በማስተዋወቅ ብዙ ስራዎችን ሰርተናል። የማርኬቲንግ as a result ሄላዝ ቢቲ has become I would say ካለማጋነን ኢትዮጵያ ውስጥ ካሉ ኢትዮጵያዊ ሜካፕ ብራንድ ማን ነው ብትል ሄላዝ ቢቲ ነው የሚጠራው። obviously we are becoming household name, which is wonderful. Like that's what we have been building ማለት ነው። እና it takes time, persistence, effort ምናምን ይፈልጋል፣ ትዕግስት ይፈልጋል፣ ገበያ ላይ መቆየት ይፈልጋል። ምክንያቱም የኢትዮጵያ ማርኬት በጣም
እንትን ነው ሪላያብል አይደለም። በጣም ብዙ ቻሌንጅ አሉት። ብዙ ሎስ ኢንከር ልታረግ ትችላለህ። ሀሳብህን ለማስረዳት እና ተቀባይነት ለማግኘት ቀላል ላይሆን ይችላል። ትዕግስት ይፈልጋል። ግን እሱን ሁሉ ቤሪየሮች አልፈን ነው እዚህ ላይ ለመድረስ የበቃ ነው ማለት ነው። ስም ቢውልድ አድርገናል ብዬ አምናለሁ አሁን ላይ ማለት ነው ኢትዮጵያ ላይ። ኦኬ ሶ ከጀመርሽ ሄላስ ቢዩቲ የፕራውደስት ሞመንት የምትይት ነው የምታስታውሽ? I just to give you just ለኔ personal revenue ግን I wouldn't say about revenue yet because I know revenue is still coming. It's on the way and it's guaranteed. በደንብ እንደሚመጣ ቃለሁ። የኔ proudest moment ለምሳሌ አሁን ኤፕሪል ላይ ኢትዮጵያ ነበርኩ ብያለሁ። ሱቄ ላይ ቁጭ ብዬ አንድ ከስተመር መጣች እና she didn't recognize me እና እየጠየቀች ሴልስዋን ኮንሰልት እያደረገቻት just I asked her how did you come and how did you hear about us? by recommendation ነው የመጣሁት አለችኝ። ኢትዮጵያን ኤርላይንስ ነው የምትሰራው ሆስተስ ትሬኒንግ እየወሰደች ነው። she said እኔ በጣም ማስ ፕሮዳክት አልጠቀምም እና ለቆዳይ በጣም ነው የምጠነቀቀው እና ጥሩ ብራንድ የተባለ ፕሮዳክት በአስተማማኝ የማገኘው ሄላስ ቢዩቲ ጋር እንደሆነ ተነግሮኝ የመጣሁት ብላ ስትመጣ ስትነግረኝ ደስ አለኝ። ደስ በቃ ደስ አለኝ። ታውቃለህ እሱ የኔ ፕራውድ ሞመንት ነው። ሌላው እዛው ቁጭ ብዬ እንደገና ከስተመሮች ይመጡና ውቢትን ስጭኝ ሊፕስቲክ በስም እየጠሩ ሊፕስቲኮቻችን እኔ ውቢትን ሸጊትና ውቢታለሽ በርቺ ያለሽ ሲሉ like those names I came up with those names. Okay. እና ስሞቹ ታውቀው ማለት በቃ it's a thing እና ሰዎች like በቃ ሲጠሩት ስሰማ ደስ ይለኛል። በጣም ደስ ይለኛል። ሌላው ደግሞ ፕሮዳክት ለምሳሌ አውት ኦፍ ስቶክ ሆኖ እንዴት ፕሮዳክት እንዴት ይቋረጣብናል ምናምን ብለው ደግሞ ኮምፕሌን ሲያደርጉ ደስ ይለኛል። ምክንያቱም I know that በቃ ወደው ስቲክ የሚያደርጉ እንትን የሆኑ ከስተመር ቤዝ እንዳለንም ስለሚያሳየኝ ደስ ይለኛል። እሱ these are some of my proudest moments ለኔ። ኦኬ ሶ እንትን ጠቀሽልኝ የፕሮዳክቶች እነዛ ስም ናቸው እያንዳንዶቹ ፕሮዳክቶች ያሉ? አዎ እኛ ሁሉ ብራንዶቻችን ለምሳሌ ሊፕስቲኮቻችን በርቺ፣ ኦኬ፣ ደፋር፣ ውቢት፣ ጀግኒት፣ ቆንጂት በጣም ብዙ ስያሜ እና ኢንስፓየር የሚያደርግ ቃል ነው የምንጠቀመው። አማሪክ ወይም የኢትዮጵያ ቋንቋዎችን ነው የምንጠቀመው። ዲዛይኒንግ ፓተርናችን ሁሉም እሱን የሚገልጽ ነው። ሶ እሱን ደግሞ ምንም በቃላል ኢቭን እንደ ዩኤስ ማርኬት አሁን አንዱ ቻሌንጅ የሚያደርገው ማስያሜዎችን አይሉትም ግን እንዲሉት ነው የምፈልገው የሚለው ነገር አለኝ። ለምሳሌ የፍሬንች ጀዶር ፐርፊውምን ስንቀባው ጀዶር ፍሬንች ነው። ፍሬንች የማያክሰው ጀዶር ይላል። you know መቀየር አለ ቢለው እኔ ደግሞ I want them to say ውቢት sure I want እንዲሉት አንድ ነገር like አንዳንዴ is like ከዓላማ የማንጸር ማለት ነው። it's not about just building and selling products, it's about creating changing the narrative. የራሴን የሆነ አስተዋጽኦ ለመፍጠር ነው አይደል እየሰራሁ ያለው። እሱን አስተዋጽኦ የምፈጥረው ደግሞ ትርጉም ያለው ስራ በመስራት ነው። ሶ ማፕ ላይ ታስቀምጠዋል። አሁን ግላመር ማጋዚን ላይ 2022 ላይ ጁላይ አይ ቲንክ ናሽናል ሊፕስቲክ ዴይ ነበር የዩኤስ ነው። እዛ ላይ ግላመር ማጋዚን ላይ ከነ ፌንቲ ቢዩቲ ምናምን እንትን እኛ ሊስት ተደርገን ውቢት ሊፕስቲካችን ፊቸር ተደርጓል። ቶፕ 10 ቤስት ሊፕስቲክስ ተብለው ማለት ነው። ሶ ውቢት ብለው ኢትዮጵያን ጠቅሰው ሲጽፉ ላይክ ትልቅ ማጋዚን ነው ላይክ ኦቨር ሚሊዮን ፎሎወር ያለው ኢንስታግራም ፔጃቸውን ብታዩ ሲጠቅሱ ለኔ that's something ምክንያቱም I stayed authentic to ለራሴ ባህሌ ማንነቴ እሱን ሳልቀይር እኔን ይዤ ስቀርብ ዓለም ገበያ ላይ ሪፕሬዘንት አድርጌ በጥሩ ነገር አገሬንም አፍሪካንም በጥቁርነቴም ደግሞ የራሴን ኮንትሪቢዩሽን ኢንዱስትሪው ላይ ኮንትሪቢዩት በማድረጌ ጥሩ እንትን ይሰማኛል። achievement ያው ነው your proudest moment. these are some of the proudest moments. ምንድን ነው ሀሳብሽ ስለ ሄላስ ቢዩቲ? ቪዥኑ ምንድን ነው? ቪዥኑ ዴፊኒትሊ እንዳልከው ሃውስሆልድ ኔም እየሆን ነው ኢትዮጵያ ላይ አፍሪካ ላይ one of the top ሜካፕ ብራንድስ መሆን ነው። ከዛ ግሎባሊም ደግሞ ሪኮግናይዝድ የሆነ ብራንድ በደንብ መሆን ነው። አፎርደብል የሆነ ለሁሉም ሰው አክሰሰብል የሆነ በቃ አፎርደብል የሆነ አክሰሰብል የሆነ ፕሮዳክትን ማቅረብ እና ደግሞ ወጣቶች ሄላዝን እያዩ የራሳቸውን ብራንዶች ቢልድ ማድረግ መስራት መፍጠር የሚለውን ነገር እንደሚቻል አይተው ብዙ ተከታይ ሌሎች ብራንዶች ፕሮዳክቶች ኢትዮጵያ አፍሪካዊ ብራንዶች ሲፈጠሩ ማየት ነው። ሪሌሽንሺፕ
የወርክ ፎርስ እና የሪሌሽንሺፕ እንዴት ነው? የወርክ ፎርስ እና ካምፓኒዎች ሪሌሽንሺፕ እንዴት ነው ስታይ? የዚህንም አይተሽዋል። እንዴት ነው ወርክ ፎርስ የኛን ኤምፕሎይ ፎርስ ኢን ጀነራል እንዴት ነው የሪሌሽንሺፕ ቢዝነስ ላይ አንዱ ትልቁ ቻሌንጅ በቃ የስራ ባህላችን ብዙ ጋፕ አለ በጣም ማለት ለማወቅ ያለን ጉጉት ራሳችንን ለማሳደግ ለኤክሰለንስ ላይክ አንድን ስራ ማንንም ስራ ሲሰራ በቃ the best ሪዛልት ወይም ደግሞ በቃ በደንብ አድርገህ በጥራት በኳሊቲ ነገሮችን መስራት የሚለው ባህል በቃ ኢትስ ኦኬ ችግር የለውም የሚለው እንትናችን ማይንድ ሴታችን ስራችንም ላይ ይታያል። አያያዛችን ላይ ስኬጁላችን ላይ ሁሉም ነገራችን ላይ እና እሱን እንትን ማድረግ ነው ላይክ ጥሩ አይደለም ያለው እሱ ነገር አሁን ጥሩ አይደለም ማለት ይችላለሁ በእኔ በኩል እዛ ያስተዋልኩት ግን እየተቀየረ እየተሻሻለ ይሄዳል ብዬ አስባለሁ እንጂ ሰሌክቲቭ ቻሌንጂንግ ላይክ ማኔጅ ሲደረግ ኤምፕሎይ ፕሬሸር ያደርጋሉ ወይስ እንደገና ሰራተኞቹ ደስተኞች ናቸው ወይ ስለሚሰሩ ካምፓኒ እንደዚህ አይነት እሱን definitely አሁን when it comes to ሄላዝ ቢቲ የኛ ካምፓኒ ለሰራተኞቻችን በጣም ጥሩ የሆነ ቦታ እንሰጣለን። ሁሉም ሰው የስራ ኃላፊነቱን በባለቤትነት እንዲሰራ ነው የምንሰራው። እንደ ቤተሰብ ነው ትሪት የምንደራረገው። በጣም በቃ በኃላፊነት የኔ ነው ብለው የመስራት ነው እንትኑ አለ በደንብ ካልቸሩ ማለት ነው እና ለኤክሰለንስም በደንብ እሱ ቫልዩአችንን ተከትሎ የመስራቱ ነገርም እንዳለ ነው። ጥሩ ነው። አውድ ሴይ የሰራተኛ እንትናችንም ጥሩ ነው። ራይት ሪቴን ከመጀመሪያ ጀምሮ እስካሁን ጋር እኛ ጋር ያሉ ሰራተኞች ብዙ ናቸው። I'm going to take you years back. ኢትዮጵያ ትኛጠናሽ ቴክ IT computer science ነው። ከዛ you came here for masters. ከዛ እዚህ መጣሽ። ከዛ አሁን you have a consulting company. እዚህ የአይቲ ኮንሰልቲንግ ካምፓኒ አለኝ እና ባለቤቴ እናደርገው እሱ ምንድነው የሚያደርገው ቤዚካሊ ኮንትራክቶችን የሚወሰን ሳብ ኮንትራክተር ሆነን እንሰራለን። ከዛም ፕሌስ እናደርጋለን ታለንት ፕሌስመንት ላይ እንሰራለን ማለት ነው። እሱ አለ። ከዛ ውጭ እኔ ደግሞ በግሌ እንደዚህ ኮንሰልቲንግ ስራዎችን እንሰራለን። ኦኬ ባክግራውንድ ሪሰርች ሳደርግ ክሬት አድርገውሻል ኢኖቬት ለማድረግ ሃመር ክሌይ ሃመር ምንድነው? ሃመር ክሌይ ምንድነው? ሃመር ክሌይ ቤዚካሊ ሃመር ትራይብን ታውቃቸዋለህ አይደል? ኢትዮጵያ ያሉትን ሃመር እነሱ የሚጠቀሙት ቀይ ነገር ክሌዩን አይተው ታውቃለህ? ፎቶዎቻቸውን ስታይ ፀጉራቸው ሁሌ ቀይ ነገር ነው ከርል ነው አይደል? እሱ ላይ ፀጉራቸው ላይ ቆዳቸው ላይ የሚቀቡት ክሌይ አለ ሬድ ክሌይ። እሱ በጣም ለብዙ አመታት ሲጠቀሙበት የቆዩ ክሌይ ማስክ ነው። ክሌይ ነው ናቹራሊ አቬይላብል የሆነ ሸክላ ማለት ነው። ሸክላ ማለት ነው። ጥቅሞች አሉት ለቆዳ ለፀጉር ማለት ነው። እና እሱን ወደ ግሎባል ማርኬት ለማምጣት ነው አላማ። ልክ እንደ የሞሮኮ አፈር የእንትን ጭቃ የሚባለው ልክ እንደዛ የሃመርን ክሌይ ወደ ግሎባል ማርኬት ለማምጣት ፎርሙሌሽን ሰርተናል። ጥሩ ጥቅሞች አሉት ለቆዳ ብዙ ጥቅሞች አሉት። እሱን ያው ፎርሙሌት አድርገን ወደ ፕሮዳክት ሮል አውት ለማድረግ ዝግጅት ላይ ነን ያለነው። ስለ ፐርሰናል እናውራ። ቢዝነስ አውርተናል። ኤጁኬሽን እናት ነሽ፣ ልጆች አሉሽ አይደል? ኦኬ ልጆች አሉሽ፣ እዚህ ቢዝነስ አለሽ፣ ኢትዮጵያ ቢዝነስ አለሽ። እንዴት ነው ባላንስ የምታደርጊው? በጣም ጥሩ ጥያቄ ነው። እንደምታውቀው አሜሪካን ሀገር ልጆች ማሳደግ ትንሽ ከበድ ይላል አይደል? ያ እሱ እንዳለ ሆኖ ግን ያው ባለቤቴ ፓርትነሬ በጣም ያግዘኛል። ተሳስበን ተጋግዘን ነው የምንኖረው ኦን ዴይሊ ቤዚስ። ከዛም ባሻገር ደግሞ ልጆቻችን ሞር ኢንዲፔንደንት እንዲሆኑ አድርገን አሳድገናቸዋል ማለት እችላለሁ። ላይክ አሁን 13 እና የ11 ዓመት ልጅ ነው ያለኝ። ምንም በቃ እርሊውን ጀምሮ በቃ ኢንዲፔንደንት ናቸው። ለራሳቸው አብስለው መብላት ይችላሉ። በጣም ዲፔንደንት አይደሉም እኛ ላይ እና እሱ ፍሌክሲቢሊቲ ትሬን አደረግናቸው ማለት ነው which is more leverage ለኛ። ሁሉንም ነገር ከኛ ቢጠብቁ ይከብድ ነበረ። so more independent አድርገው ልጆቻችን ማሳደግ ይረዳል። ከዛ ውጭ help as much as possible leverage እንትን ማድረግ ምንድነው አሳይን ማድረግ ስራዎችን ለሌላ ሰው ላይክ ሁሉንም ነገር ነው የሚስራው ሳይሆን ለሌላ ሰው አሳይን እያረክ እየቀጠርክ መቅጠር ያለብህን እንትን እያረክ ባላንስ ታደርገዋለህ። የራስህን ጊዜ ያው እንትን ትላለህ ማለት ነው። ነፃ ታደርጋለህ ለሞር ኢምፖርታንት ለሆኑ ነገሮች። እሱ ነው በቃ ይሄ ነው። ሌላ የተለየ ነገር ማረገው ነገር የለም። ምንድነው ከጅም ታርጋችሁ ወደ ካሪየር ወደ ስራ ነው ወይስ እንዳንቺ አንትርፕረነር እንዲሆን? የምን ልጆቼ ኦፍ ኮርስ አንትርፕረነር። እኔ ኮሌጅ በሄዱም ባይሄዱም
ብዙም አሁን መሄድ አለባቸው ምናምን ላይ ነሱ አይደለም ፐርሰናሊ እንዲያውም እኔ ከኔ ቤት ግራጁዌት አድርገው ሲወጡ ቢዝነሳቸውን ይዘው ራሳቸውን ችለው እንዲወጡልኝ ነው የምፈልገው ገባ ባይ ዘ ታይም 18 ዓመት ምናምን ሞልቷቸው በቃ ራሳቸውን ችለው የራሳቸው ኢንካም ኖሯቸው በቃ አቅጣጫቸውን አውቀው እንዲወጡ እዛ ላይ ማድረስ ነው የኔ ፍላጎት whether in business investment አሁን ኤክስፖዝ እናደርጋቸዋለን they know about investment for example ይሄን ስቶክ ልግዛ ይሄን የልደታቸውን ብር ኢንቨስት ያደርጋሉ የራሳቸውን ፖርትፎሊዮ ክሬት አድርጌ ማኔጅ እንዲያደርጉ አለ አይደል በቃ ካሁኑ ላይክ you know ሰው የሚሰራው የሚማረው at the end of the day ለመኖርም ነው አይደል ኢንካም ይፈልጋል መኖር ስላለበት መስራት ደሞዝ የሚከፈለው ማይስፈልግ እንትን ውስጥ ከሚሄዱ በተቻለ መጠን የተሻለ ነገር እንዲሆን የሚያስችላቸውን ነገሮች ኤክስፖዠር እንሰጣቸዋለን ማለት ነው ቢልድ እንዲያደርጉ ፊቸራቸውን ሶ እኔ የምመክረው በቃ አላደ ልጆቻችን በዛ መንገድ ሴት አፕ አድርገን ብናሳድጋቸው ኬፓብል አንድ ኢንዲፔንደንት እንዲሆኑ ራሳቸውን እንዲችሉ በመኖር ማለት ለመኖር ራሱን ችሎ መኖር እንዲችል ለራሱ ኩክ እንዲያደርግ ራሱን ቴክ ኬር እንዲያደርግ ለሌላም ሰው እንዲተርፍ ትምህርታቸውን ጎበዝ እንዲሆኑ ፎከስ ትምህርት ላይ ሲሆኑ ስራቸው ትምህርት ነው ትምህርቱ ላይ በደንብ ስኪል ሴቶች እንዲኖራቸው ከዛ ግን ቢዝነስ ማይንድ ሴት እንዲኖራቸው አለ ኮሌጅ ሜል ግዴታ ያለባቸው ኖ ባላ ለዚህ ፖድካስት ከሄዱም እኔ መካፈለው ነገር የለም obviously they have to pay for it or they have to scholarship አቸውን አግኝቶ somehow ዩሮፕም አሁን ዩሮፕ ቢማሩ ስኮላርሺፕ አግኝተው ኤዥያ ማገር ምናምን አሁን ኢንከሬጅ ዘም ግዴታ እንትን ጋር ሄዱ ይሄን ያህል እዳ ተሸከሙ ምናምን ነው እንዲያም እዳ እንዲኖርባቸው አልፈልግም በትምህርት ቤት በነ somehow ወይም I don't know ኦንላይን የሆነ ትሬኒንግ ውስጥ ሰርቲፋይድ ነው ወደ ጆብ ማርኬት ሊገቡ መርጣለሁ okay no see that's my ፍላጎት እንዴት ነው ኤንድ አፍ የሚያደርገው አይታወቅም ግን that's how I'm shaping them basically we are shaping them እኔም ባለቤቴም ማለት ነው okay yeah so ብዙ አመት ቢዝነስ ላይ ቆይተሻል አይደል ብዙ ነው እና ለምሳሌ አንድ ጊዜ ቢዝነስ ላይ የምትማራቸው ነገሮች አሉ እና አሁን ለምሳሌ የሚቀጥለው ሳምንት አዲስ ስራ ልጀምር ብትይ ምንድነው ሁሉ ጊዜ ማስታወስ አለብኝ የምትይ ቢዝነስ ነው ራስሽ የምትነግሪኝ ይሄን ነገር ማስታወስ አለብኝ ሁሌ ማስታወስ አለብኝ ብዬ ማስበው እንትን ማድረግ ሚኒማሊ ቫያብል የሆነ ቴስት ሮል አውት ማድረግ መጀመሪያ ዝም ብሎ እኔ በቃ እንደሚሰራ ስላመንኩበት ቶሎ ብሎ ብዙ ነገር ኢንቨስት አለማድረግ ሁሌ በቃ በቴስት ማድረግ ማርኬቲንግ ቴስት ማድረግ የሚለው እሱ ብዙ ኢንቨስት አታረግ እሱ አንድ አለ ሌላ በተለይ ኢትዮጵያ ላይ ቢዝነስ ለመጀመር ከቨር ማድረግ ያለበት ግራውንዶች አሉ የኢትዮጵያ እንትን አንዳንዴ እንደምልህ ነው አሁን እኛ ማስ ስቶር 4 ስቶር ከፍቼ ሰራተኞች ቀጥሬ ፍራንቻይዝ ስቶሮች በየሀገሩ ኢትዮጵያ ውስጥ ኖሮኝ ይሄን ሁሉ እየሰራው በመንግስት ደረጃ በቃ ሜካፕ ምናምን ሌክዠሪ ነገሮች ኢምፖርት ማድረግ አይቻልም ተብሎ almost close to 2 years ተከለከለ ስለዚህ ሌጋሊ ኢምፖርት ማድረግ ካልቻልኩ እኔ እዛ ማለት like how am I going to supply my customers how am I branding ቢል ያረኩኝ ላቋርጠው ነው imagine እኔ ደግሞ ኮንቲኒቲ ከሌለ አሁን እንዳልከው ነው ከስተመሮችን አሁን ኮንቲኒስሊ አንድ ነገር አምነው ፕሮዳክቱን መጠቀም ጀምረው ተመልሶ ሲመጡ ማያገኙት ከሆነ they're going to shift they're going to go buy another one ከዛ በዛው ሊቀጥሉ ይችላሉ ሉዝ አረክ ማለት ነው ቢልድ ያረከው ነገር እሱ ኮንሲስተንሲ ቻሌንጅ አለና በተለይ ኢትዮጵያ ውስጥ ላይክ ነገሮችን ማየት ይፈልጋል ይሄ ከሆነ ይሄ ሊሆን አማራጭ መንገዶች ምንድናቸው ዋርፍ ይሄ ቢዘጋብኝ እንዴት ነው የምሰራው ምናምን የሚሉ ነገሮችን አይቶ በደንብ አጥንቶ ከዛ ደግሞ ያው በቃ ሪስክ እንዳለው ተረድቶ ነገሮችን መጀመር ነው ዝም ብሎ በደፈናው ሳይሆን ማለት ነው ኦኬ ኢትዮጵያ ሜንሽን አደረግሽ ሰው ቢጠይቅሽ ከ15 ዓመት በኋላ ኢትዮጵያ የት ትደርሳለች ቢዝነስ ላይ ቢሆን ቴክኖሎጂ ምንድነው አንቺ የምትሰጪው ሆፕሽ ምንድነው ለኢትዮጵያ ኦ ማይ ጋድ ማይ ሆፕ ፎር ኢትዮጵያ ማይ ድሪም ማለት ይቻላል እኔ ፐርሰናሊ አክቹሊ ሆነስትሊ ስፒኪንግ የኔ ህይወቴ ጎል ፐርፐስ ከኢትዮጵያ ጋር የተቆራኘ ነው ብዬ ነው ማምነው እንደዛ የሚያምን አይ ዶንት ኖ ለምን እንደሆነ አላውቅም that's how I feel በጣም strongly feel about ኢትዮጵያ success የአፍሪካ መለወጥ ከኔ ህይወት ጎል ጋር ነው ለምሳሌ እኔ my days bed ሁኜ ልጆቼ በቃ የሚያኮራ ሀገር ኖሯቸው ሌላ ሀገር ሳይመኙ የሚኖሩባት ሀገር ትችላቸው እንዴት ነው ማልፈው ነው ህልሜ ምኞቴና እሱ ካልሆነ ቅር ይለኛል በጣም እያዘንኩ ነው ሞተው ማለት ነው እውነቴን ነው that's how I feel about it እና እኔ ላይክ አሜሪካ ውስጥ ላሉ አሜሪካ ይኖራሉ ዩሮፕ ይኖራሉ አይደለም አላማይ በቃ ኢትዮጵያ የምትባል ሀገር በቃኛ ሌላ ሀገር መኖር ማንመኝባት
በቃ ሀገራችን ብለን ሁሉም ነገር ኖሮ የምንኖርባት ሀገር እንድትሆን ነው ምኞቴ። የኔን አስተዋጽኦ እንዴት ነው እሱን የማደርገው የምለውን አላውቅም፣ ግን አይ ቲንክ በራሴ መንገድ እግዚአብሔር ብሎት እኔ ባላስበው አስቤው አላውቅም ሜካፕ እሰራለሁ ምናምን ብዬ አስቤ ያለኝ አላውቅም ነበር ግን somehow I end up building something ይሄኛው እና it's part of my journey ብዬ ነው የማስበው። ከሴቶች ጋር ያለውን ነገር ሌላው የሆነ የምትፈጥረው ኢምፓክት ይኖራል የራሱ የሆነ እና ስቴፒንግ ስቶን ግን እሱ ነውና እሱ የራሱ የሆነ አንዳንድ ይሆን ሳስበው ኢትዮጵያ በቃ በጣም አሁን አዲስ አበባን ስታስብ ምንም ያለውን ለውጦች ስታይ ደስ ይለኛል። በጣም ደስተኛ ነኝና በዚህ ፔስ ከሄድን እኮ በቃ ሄላዝ ቢቲ ዴርጎነቢ ላይክ ትልልቅ ሞሎች ውስጥ በቃ አለ የሚባል ብራንድ እሱ ነው። እኛ ራሱ ፋብሪካ ለመክፈት እየሰራን ያለ ነውና በቃ ለሌሎች ብራንዶች ራሱ ፕራይቬት ሌቭልም ከስተም ፕሮዳክሽንም እየሰራን በጣም ብዙ አገር ውስጥ ያሉ ብራንዶች ተስፋፋ አፍሪካን ስናጥለቀልቅ ከዛም ወደ ሌላ ሀገር ስንሄድ ማርኬት በቃ በደንብ ስትሮንግ የሆነ ኢኮኖሚ ሲኖር ይታየኛል። ብዙ የስራ እድሎች ኖሮ ሰዎች በራሳቸው በቃ የሀገራችን ነገሮች ላይ አለባበሳችን ጥለቶቻችን ሞደርን በሆነ በቃ አምሮብን ኑሯችን በቃ እንደዛ ሞደርን ሶሳይቲ ግን ካልቸሩን ደግሞ እያከበረ ዌስተርናይዝድ የሆነ ሳይሆን አገረኛ እንትኑን የያዘ ግን በቃ የሚመጡ የክሎዚንግ ብራንዶች የጁለሪ ብትል በቃ ዩኒክ ታች ያላቸው የራሳችን ታች ግን በቃ ሞደርን የሆነ ደግሞ ሶሳይቲ ይኖራል ከደህንነት የተላቀቀ ብዬ ነው የማስበው። እሱ እንደሚሆን እንግዲህ ትንሽ ጭላንጭል እያየው ነው። በጣም ለምሳሌ ምን ላይ ታያለሽ? ለምሳሌ ጭላንጭል ቴክኖሎጂ ላይ አለ። አሁን አዲስ አበባ ላይ በአጭር ጊዜ ውስጥ ያየነው ላይ አዲስ አበባን እኔ ሁሌ ስጓዝ የማየው how come ይሄን ፕሮብሌም የታሉ ነው የምለው። አይስዌር ጋር ሁሉም ሰው የሚጠይቀው ጥያቄ ይመስለኛል። የአዲስ አበባ መስተዳድር ምን እየሰራ ነው? ምንድነው እየሰራ የመንገዱ ምናምን ትራንስፖርት ምን እየሰሩ ነው የምጠይቀው ነገር አለ። ግራ የሚገባ ነገር we not supposed to live like that like ለምሳሌ ድህነት ላይ መኖር የግዴታ እኮ የለብንም። እሱ ማይንድ ሺፍት እያየው ስለሆነ በጣም ደስ ብሎኛል ለውጡ። so it's doable የሚለው like ማስበውና የምመኘው ነገር የማይሆን ነገር እንዳልሆነ ለኛም የሚቻል እንደሆነ እያየው ስለሆነ በጣም ደስተኛ ነኝ። በሱ ተስፋ አደርጋለሁ ማለት ነው። ጭላንጭል የምለው ይሄንን ነው። very hopeful ማለት I was and honestly speaking ትዝ የሚለኝ ነገር ማለት ነው በጣም የዛሬ I don't know maybe 9 ዓመት በላይ ሊሆን ይችላል ልጆቼን ይዤ ከናኒያቸው ጋር ሆነን እዚህ ካፒታል አካባቢ ግሪን ኤሪያ ነው ስንጫወት ምናምን ልጆቹ ደስም ሴትዮዋ ሲያደንቁ ነበር። ትልቅ ናቸው በጣም እኔ አላደንቅም አልወድም ማድነቅ ባይገርም በቃ ቅሬታ ነው ያለብኝ ለምሳሌ it's not mine በቃ እኔ አይደለም የሚለው ስሜት ስላለኝ ሁሌ በቃ ሳየው ማለት በቃ ማለት አላደንቆም ስለ በቃ የኔ አይደለም የሚለው ነገር አሁን ይሄ የኛ ሆኖ ሳየው I'm very grateful and thankful and hopefully this will continue throughout the country የተጀመሩ ነገሮች ቆንጆ የምናያቸው ነገሮች ጥሩ ሆኖ በዛ መልኩ ጆብ ክሪኤሽኑ የሰው የሥራ ባህሪ ሲስተሞች ተስተካክለው ስቴብል የሆነ ኢኮኖሚ ኖሮ በቃ ማይንድ ሴት ሽፍቱ እየታየ ስለሆነ በጣም እኔ am happy about that and በጣም ተስፋ አደርጋለሁ የተሻለ እንደሚሆን። Okay so technology ላይ ኢትዮጵያ ስቴጅ ሆፕ የሆኑ ስታርታፖች አተሽ like ቴክኖሎጂ ላይ አሁን ለምሳሌ ዴሊቨሪ ላይ ኢኮመርስ ላይ አሉ የሚሰሩ ለምሳሌ I know ይሄኛው kind of monopolize ተደረገ የሚሉም አሉ። ቴሌብር ላይ ቴሌ ላይ የምታየው ነገር አሁን ቴሌብር አፖች የሱፐር አፖች እሱ ራሱ በጣም ትልቅ ነገር ነው። እዛ ላይ ያሉ እኛ ራሱ ያለን አፕ እዛ ላይ ባይዘው one of the first few companies መጀመሪያ so ሜጋ ማዘዝ ይችላል ሄላዛው እዛ ላይ ማዘዝ ይችላሉ። እንዲያውም we have special discounts there so you can either deliver ያላቸው or they can pick up and they can just do their shopping online እዛ ላይ እሱ አሁን በጣም ቀላል like ወዲያው like order አድርገው they can ወዲያው እና እሱን በቃ እሱ ስታይ ይሄ ኢንፍራስትራክቸሩ እየተሻሻለ ነው የኢንተርኔት ስፒዱ ሪላያቢሊቲ አቬይላቢሊቲ ምናምን ጥሩ ሞር ሪላያብል እየሆነ መጥቷል። እሱ አሁን በጣም ኢኮመርስን አሁን በጣም አድርጎታል። ፔመንቶች ኦፕሽኖች አሁን በጣም የሞባይል ፔመንት ሲስተሞቹ በጣም ኢኮመርስ እንዲያድግ እያደረጉ ነው። እሱ ደግሞ በጣም ትልቅ ገበያን ያፋጥናል፣ ጊዜ ሴቭ ያደርጋል all that እሱ በጣም ጥሩ ነው።
ከዛ ውጭ ደግሞ ላይክ አንዳንድ ላይክ ልጆች ደግሞ ብዙ ልጆች አክቹሊ ቴክኖሎጂ ላይ ተምረው ኢትዮጵያ ላይ ሳይገደቡ ፍሪላንስ ስራዎችን የሚሰሩት አለ ኢንካማቸው በዛ ያድጋል እሱ አደገ ማለት ኢንካማቸው አደገ ማለት ሞር ኢንቨስት ያደርጋሉ ካምፓኒ ቢልድ ያደርጋሉ በቃ ኢኮሲስተሙ ሞር እያደገ ሞር በቃ እንትን እየሆነ እየተከፋፈተ ይሄዳል ማለት ነው እሱ አያለው ጥሩ ነገር አለ ብዬ አስባለሁ እዛ ላይ ነው ወደ እንትን ጨርሰናል ወላንቺ እንምጣ እሺ ምን ፈን ምን ለፈን የሚያስደስሽ ለፈን what do you do for fun what do I do for fun that's a good question ምን ቢዝነስ ማለት ሳታረጊ ምን ከቢዝነስ ውጪ ሆነ ለምሳሌ ቲቪ ምናምን አላይም አታይም አዎ ብዙ ቲቪ ዝም አላይም ከቢዝነስ ውጪ ፈን ላይክ ለምሳሌ እሮጣለሁ ኤክሰርሳይዝ የተወሰነ ምን ትሮጫለሽ ማለት ኖ just ለራሴ መሮጥ ደስ ይለኛል ከዛ ውጭ ማርሻል አርት የተወሰነ ከልጆቼ ጋር በጣም ወደው ነገር እሱ የተወሰነ አለ ምን ሬድ ቤልት ብላክ ቤልት ልጆቼን ለማድረስ እየሰራው ነው እኔ እንኳን አልደረስኩም ገና እኔ ገና ግሪን ቤልት ነው ግን ያ በጣም የምወደው እሱ ነው ማሻአላ ያ እሱን ወዳለው ከዛ ውጭ በቃ ማድመጥ ፖድካስቶችን ማድመጥ ደስ ይለኛል ገበያ ስቶክ ኢንቨስት አድርጋለሽ ኦኬ እነሱ ነገሮች ደስ ይሉኛል መከታተል ቢዝነስ ፈን አይደለም no it's like maybe አንዳንድ ሰው እንትን ሀቢት ያለበት ደስ ይለዋል እሱ ነገር ደስ ይለኛል I guess that's more fun it's okay it's stressful መስለኝ እኔ mostly work ነው መስለኝ okay ሙዚቃ ሰማሽ ሙዚቃ መዝሙር ሰማለሁ መዝሙር ይሄ ክርስቲያን ሰንጎችን እሰማለሁ ሙዚቃም የተወሰኑ እሰማለሁ ግን አሁን ሞስትሊ ሽፍት አድርጌያለሁ ወደ መዝሙር የክርስቲያን መዝሙር ይሄ ክርስቲያን መዝሙሮችን እሰማለሁ ደስ ይሉኛል ኢንስፓየር ያደርጉኛል ቀሪን ሁሌ ሲጀምር ኤኒቲንግ ከማየት በፊት በግራቲቲዩድ እጀምራለሁ ምስጋና ከዛ ሞርኒንግ ፕሬየር አዳምጣለሁ ቀኔን እንደዛ ነው የምጀምረው ምንም ነገር ከማየት በፊት ከዛ በቃ በሱ ስለምጀምረው ቀኔ ሁሌ እንደዛ ነው ከዛ ማታ ደግሞ በግራቲቲዩድ ነው የምተኛው whatever day I had I'm always very grateful አመስግኜ ነው የምተኛው ለቀኑ ከዛ ሆፕፉሊ ነገ ደግሞ እነሳለሁ ብዬ አስባለሁ ከዛ ስነሳ ደግሞ እንደገና አመሰግናለሁ and then I will continue to do ማለት ነው የጨረሰሽ ምግብስ ያበሻ ምግብ ምንድነው your favorite ምግብ ያበሻ ምግብ favorite ምግቤ ዱለት ኦኬ ግን ሁሌ አልበላም አመን once in a while ሰራለሽ I cook so ቤት ዱለት ወዳለው I guess ከዛ ውጭ ብዙ ደህና ነኝ እበላለሁ ምግብ ያበሻ ምግብ mostly እኔ የተለያየ እሰራለሁ like I make Asian food በብዛት እንዲያም ብዙ Asian Italian ነገር I try to eat ደና ባላንስ ሊሆነ ዳይት የመጨረሻው ጥያቄ ሰዎች ያንቺን ሄለዝ ፕሮዳክት የት ነው መግዛት የሚችሉት ሄለዝ ቢቲን ኢትዮጵያ አዲስ አበባ ላሉ ኢትዮጵያ ላይ አዲስ አበባ ላይ ማለት ነው የራሳችን ሱቅ ዘፍመሽ ሞል 127 ቁጥር ላይ አለን 127 ኤ አንደኛ ፎቅ ላይ መገናኛ ከዛም ደግሞ ሜክሲኮ ደብረ ወርቅ ህንጻ ጀርባ ላይ እዛ ሾፒንግ ሞል ውስጥ 44 ቁጥር ሱቅ ላይ አለን እንዲሁም ቴሌብር ሱፐር አፕ ላይ ከቤታችሁ ናችሁ በዛው ኢንስታንትሊ ነው ኦርደሩ ይደርሳል ከዛ they can either pick up or deliver አለ እሱን ማድረግ ይችላሉ ከዛ ባሻገር ደግሞ ወደ 40 አካባቢ የሚሆኑ ደግሞ በሸዋ ሱፐርማርኬት በኦልማር ሱፐርማርኬት አሉ የሚባሉ ትልልቅ ሱፐርማርኬቶች ላይ ትልልቅ ኮስሞቲክስ ቤቶች ላይ የኛን ፕሮዳክት ማግኘት ትችላላችሁ ክፍለ ሀገር ከሆናችሁ ደግሞ ፍራንቻይዝ ስቶሮች አለን በየከተማው እዛ ሾፕ ማድረግ ትችላላችሁ ሞር ኢንፎርሜሽን ለማግኘት ዌብሳይታችንን ወይም ደግሞ ሶሻል ሚዲያ ፔጆቻችንን ፎሎ አፕ ዌብሳይቱ ምንድነው ዌብሳይታችን helazbt.com ነው ሶሻል ሚዲያዎቻችን ደግሞ helazbt ኢንስታግራም እና ፌስቡክ helazbt እዚህ ላሉት ኦንላይን ነው የሚያገኙ እዚህ ሺፕ ማድረግ ይችላል we do ship እንደዛ ነው ሺፕ ማድረግ ነው እዚህ ስቶክ አለን ቢዝነሳችን እኮ ዩኤስም እዛም ነው ሬጂስተርድ ትሬድማርካችንም ዩኤስ ትሬድማርክ ኦፊስ ሬጂስተርድ ነው ኢትዮጵያም ሬጂስተርድ ነው ኢንዲፔንደንትሊ helazbt እዚህ ሬጂስተርድ ነው ትሬድማርኩ እዛም ሬጂስተርድ ነው ቢዝነሱም ሴፓሬት ቢዝነስ ነው ግን
So my order ማክሲያ ስንት ጊዜ ፈጀ ነው? እዚህ ፋስት ዴሊቨሪ እዚህ ለመግዛት ሰው እዚህ ለመግዛት በቃ ስታንዳርድ ሺፕ እዚህ ያለሽ ማለት ነው 3 to 5 እዚህ ማለት ነው። That's good. ሄለን በጣም ማመሰግናለሁ. I'm sure you'll come back. Good luck to your business. በጣም ማመሰግናለሁ. እኔ ማመሰግናለሁ. Thank you. Okay, thank you.